የጌታ ጸጋ እየረዳን መስከረም 1 ዘፍጥረት 1 ብለን ከጀመረን እስከ ጳጉሜ 5 ራዕይ 22 የእግዚአብሔርን ቃል እያነበብንና እያጠናን እንገኛለን። ዛሬ የምናነበው ደግሞ ትንቢተ ኢሳይያስ ከምዕራፍ 58 ጀምሮ እስከ 60 ድረስ ያለው ነው። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ትንቢተ ኢሳይያስ ምዕራፍ 58 በኃይል ጩህ፣ አትቆጠብ፣ ድምጽህንም እንደ መለከት አንሳ፣ ለሕዝቤ መተላለፋቸውን ለያዕቆብ ቤትም ኃጢአታቸውን ንገር። ነገር ግን ዕለት ዕለት ይሹኛል፣ መንገዴንም ያውቁ ዘንድ ይወዳሉ። ጽድቅን እንዳደረጉ የአምላካቸውንም ፍርድ እንዳልተው ሕዝብ እውነተኛውንም ፍርድ ይለምኑኛል፣ ወደ እግዚአብሔርም ለመቅረብ ይወዳሉ። ስለምን ጾምን? አንተም አልተመለከትከንም፣ ሰውነታችንን ስለምን አዋረድን? አንተም አላወቅህም ይላሉ። እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁንም ሁሉ ታስጨንቃላችሁ። እነሆ ለጥልና ለክርክር ትጾማላችሁ፣ በግፍ ጡጫም ትማታላችሁ። ድምፃችሁንም ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙም። እኔ የመረጥኩት ጾም ይህ ነውን? ሰውስ ነፍሱን የሚያዋርደው እንደዚህ ባለ ቀን ነውን? በውኑ ራሱን እንደ እንግጫ ዝቅ ያደርግ ዘንድ ማቅንና አመድን በበታችሁ ያነጥፍ ዘንድ ነውን? በውኑ ይህንን ጾም በእግዚአብሔር ዘንድ የተወደደ ቀን ትለዋለህን? እኔስ የመረጥኩት ጾም ይህ አይደለምን? የበደልን እስራት ትፈቱ ዘንድ፣ የቀንበርንስ ጠፍር ትለቁ ዘንድ፣ የተገፉትንስ አርነት ትሰዱ ዘንድ፣ ቀንበሩንስ ሁሉ ትሰብሩ ዘንድ አይደለምን? እንጀራህንስ ለተራበ ትቆርስ ዘንድ፣ ስደተኞቹን ድሆች ወደ ቤትህ ታገባ ዘንድ፣ የተራቆተውንስ ብታይ ታለብሰው ዘንድ፣ ከስጋ ዘመድህ እንዳትሸሽግ አይደለምን? በዚያን ጊዜ ብርሃንህ እንደ ንጋት ይበራል፣ ፈውስህም ፈጥኖ ይበቅላል፣ ጽድቅም በፊትህ ይሄዳል፣ የእግዚአብሔርም ክብር በኋላ ሆኖ ይጠብቅሃል። የዚያን ጊዜ ትጠራለህ፣ እግዚአብሔርም ይሰማሃል፣ ትጮሃለህ፣ እርሱም እነሆኝ ይልሃል። በመካከልህ ቀንበርን ብታርቅ፣ ጣትህንም መጥቀስ ብትተው፣ ባታንጎራጉርም፣ ነፍስህንም ለተራበ ብታፈስ፣ የተጨነቀውንም ነፍስ ብታጠግብ፣ ብርሃንህ በጨለማ ይወጣል፣ ጨለማህም እንደ ቀትር ይሆናል። እግዚአብሔርም ሁል ጊዜ ይመራሃል፣ ነፍስህንም በመልካም ነገር ያጠግባል፣ አጥንትህንም ያጠናል። አንተም እንደሚጠጣ ገነት፣ ውሃውም እንደማያቋርጥ ምንጭ ትሆናለህ። ከድሮ ዘመን የፈረሱት ስፍራዎች ይሰራሉ፣ የብዙ ትውልድ መሰረት ይታነጻል። አንተም ሰባራውን ጠጋኝ፣ የመኖሪያ መንገድ አዳሽ ትባላለህ። ፈቃድህን በተቀደሰው ቀኔ ከማድረግ እግርህን ከሰንበት ብትመልስ፣ ሰንበትንም ደስታ እግዚአብሔርም የቀደሰውን ክቡር ብትለው፣ የገዛ መንገድህንም ከማድረግ ፈቃድህን ከማግኘት ከንቱ ነገርን ከመናገር ተከልክለህ ብታከብረው፣ በዚያን ጊዜ በእግዚአብሔር ደስ ይልሃል። በምድርም ከፍታዎች ላይ አወጣሃለሁ፣ የአባትህንም የያዕቆብን ርስት አበላሃለሁ፣ የእግዚአብሔር አፍ ተናግሯልና። ትንቢተ ኢሳይያስ ምዕራፍ 59 እነሆ የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮም ከመስማት አልደነቆረችም። ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች፣ እንዳይሰማም ኃጢአታችሁ ፊቱን ከእናንተ ሰውሮታል። እጃችሁ በደም ጣታችሁ በበደል ረክሳለች፣ ከንፈራችሁም ሐሰትን ተናግሯል፣ ምላሳችሁም ኃጢአትን አሰምቷል። በጽድቅ የሚጠራ በእውነትም የሚፈርድ የለም። በምናምንቴ ነገር ታምነዋል፣ ሐሰትንም ተናግረዋል። ጉዳትን ጸንሰዋል፣ በደልንም ወልደዋል። የእባብን እንቁላል ቀፈቀፉ፣ የሸረሪትንም ድር አደሩ። እንቁላላቸውንም የሚበላ ሰው ይሞታል፣ እንቁላሉም ሲሰበር እፉኝት ይወጣል። ድሮቻቸውም ልብስ አይሆኑላቸውም፣ በስራቸውም አይሸፈኑም። ስራቸውም የበደል ስራ ነው፣ የግፍም ስራ በእጃቸው ነው። እግሮቻቸው ወደ ክፋት ይሮጣሉ፣ ንጹሑን ደም ለማፍሰስ ይፈጥናሉ። ሐሳባቸው የኃጢአት ሐሳብ ነው፣ ጉስቁልናና ቅጥቃጤ በመንገዳቸው አለ። የሰላምን መንገድ አያውቁም፣ በአካሄዳቸውም ፍርድ የለም። መንገዳቸውን አጣመዋል፣ የሚሄድባትም ሁሉ ሰላምን አያውቅም። ስለዚህ ፍርድ ከኛ ዘንድ ርቋል፣ ጽድቅም አላገኘንም። ብርሃንን በተስፋ እንጠባበቅ ነበር፣ እነሆም ጨለማ ሆነ። ጸዳልን በተስፋ እንጠባበቅ ነበር፣ ነገር ግን በጨለማ ሄድን። እንደ ዕውሮች ወደ ቅጥሩ ተርመሰመስን፣ ዓይን እንደሌላቸው ተርመሰመስን። በቀትር ጊዜ ድንግዝግዝታ እንዳለ ሰው ተሰናከልን፣ እንደ ሙታን በጨለማ ስፍራ ነን። ሁላችን እንደ ድቦች እንጮሃለን፣ እንደ ርግብ እናለቃቅሳለን። ፍርድን በተስፋ እንጠብቅ ነበረ፣ እርሱም የለም። መዳንን ከኛ ዘንድ ርቋል። አመጻችን በአንተ ፊት በስቷልና፣ ኃጢአታችን መስክሮብናልና። አመጻችን ከኛ ጋር ነውና በደላችንን እናውቃለን። አምጸናል፣ ሐሰትን ተናግረናል፣ አምላካችንንም ከመከተል ተመልሰናል። ግፍንና አመጽን ተናግረናል፣ የኃጢአት ቃልንም ጸንሰን ከልብ አውጥተናል። ፍርድም ወደ ኋላ ተመልሷል፣ ጽድቅም በሩቁ ቆሟል። እውነትም በአደባባይ ላይ ወድቋል፣ ቅንነትም ሊገባ አልቻለም። እውነትም ታጥቷል፣ ከክፋትም የራቀ ሰው ለብዝበዛ ሆኗል። እግዚአብሔር አየ፣ ፍርድም ስለሌለ ተከፋ። ሰውም እንደሌለ አየ፣ ወደ እርሱ የሚማልድ እንደሌለ ተረዳ፣
ተደነቀም። ስለዚህ የገዛ ክንዱ መድኃኒትን አመጣለት፣ ጽድቁም አገዘው። ጽድቅን እንደ ጥሩር ለበሰ፣ በላዩም ላይ የማዳንን ራስ ቁር አደረገ። የበቀልንም ልብስ ለበሰ፣ በቅንዓትም መጎናጸፊያ ተጎናጸፈ። እንደ ስራቸው መጠን እንዲሁ ቁጣን ለባለጋራዎቹ ፍዳንም ለጠላቶቹ ይከፍላል፣ ለደሴቶችም ፍዳቸውን ይከፍላል። እርሱ የእግዚአብሔር ነፋስ የሚነዳው እንደ ጎርፍ ፈሳሽ ይመጣልና በምዕራብ ያሉት የእግዚአብሔርን ስም በፀሐይ መውጫም ያሉት ክብሩን ይፈራሉ። ለጽዮን ታዳጊ ይመጣል፣ በያዕቆብም ዘንድ ከኃጢአት ለሚርቁ ይላል እግዚአብሔር። ከእነርሱ ጋር ያለው ቃል ኪዳኔ ይህ ነው ይላል እግዚአብሔር። በአንተ ላይ ያለው መንፈሴ በአፍህም ውስጥ ያደረግኩት ቃሌ ከዛሬ ጀምሮ እስከ ዘላለም ድረስ ከአፍህ ከዘርህም አፍ ከዘርዘርህም አፍ አያልፍም ይላል እግዚአብሔር። ትንቢተ ኢሳይያስ ምዕራፍ 60 ብርሃንሽ መጥቷልና የእግዚአብሔርም ክብር ወጥቶልሻልና ተነሺ አብሪ። እነሆ ጨለማ ምድርን ድቅድቅ ጨለማ አሕዛብን ይሸፍናል። ነገር ግን በአንቺ ላይ እግዚአብሔር ይወጣል፣ ክብሩም በአንቺ ላይ ይታያል። አሕዛብም ወደ ብርሃንሽ፣ ነገስታትም ወደ መውጫሽ ጸዳል ይመጣሉ። ዓይኖችሽን አንስተሽ በዙሪያሽ ተመልከቺ። እነዚህ ሁሉ ተሰብስበው ወደ አንቺ ይመጣሉ። ወንዶች ልጆችሽ ከሩቅ ይመጣሉ፣ ሴቶች ልጆችሽንም በጫንቃ ላይ ይሸከሟቸዋል። በዚያን ጊዜ የባህሩ በረከት ወደ አንቺ ስለሚመለስ፣ የአሕዛብን ብልጥግና ወደ አንቺ ስለሚመጣ አይተሽ ደስ ይልሻል፣ ልብሽም ይደነቃል ቃል ይሰፋማል። የግመሎች ብዛት የምድያምና የፌጌር ግመሎች ይሸፍኑሻል። ሁሉ ከሳባ ይመጣሉ፣ ወርቅንና ዕጣንን ያመጣሉ፣ የእግዚአብሔርን ምስጋና ያወራሉ። የቄዳር መንጎች ሁሉ ወደ አንቺ ይሰበሰባሉ፣ የነባዮትም አውራ በጎች ያገለግሉሻል። እኔን ደስ ሊያሰኙ በመሰዊያዬ ላይ ይወጣሉ፣ የክብሬንም ቤት አከብራለሁ። ርግቦች ወደ ቤታቸው እንደሚበሩ እነዚህ እንደ ደመና የሚበሩ እነማን ናቸው? እርሱ አክብሮሻልና ለአምላክሽ ለእግዚአብሔር ስምና ለእስራኤል ቅዱስ ልጆችሽን ከሩቅ ከእነርሱ ጋርም ብራቸውንና ወርቃቸውን ያመጡ ዘንድ ደሴቶች የተርሴስ መርከቦችም አስቀድመው ይጠባበቁኛል። በቁጣዬ ቀስፌ በፍቅሬ ምሬሻለሁና መጻተኞች ቅጥርሽን ይሰራሉ፣ ነገስታቶቻቸውም ያገለግሉሻል። በሮችሽም ሁል ጊዜ ይከፈታሉ። ሰዎች የአሕዛብን ብልጥግና የተማረኩትንም ነገስታቶቻቸውን ወደ አንቺ ያመጡ ዘንድ ሌሊትና ቀን አይዘጉም። ለአንቺም የማይገዛ ሕዝብና መንግስት ይጠፋል፣ እነዚያ አሕዛብም ፈጽመው ይጠፋሉ። የመቅደሴን ስፍራ ያስጌጡ ዘንድ የሊባኖስ ክብር ጥዱና አስታው ባርሰነቱም ወደ አንቺ ይመጣሉ። የእግሬንም ስፍራ አከብራለሁ። የአስጨናቂዎችሽም ልጆች አንገታቸውን ደፍተው ወደ አንቺ ይመጣሉ። የናቁሽም ሁሉ ወደ እግርሽ ጫማ ይሰግዳሉ። የእግዚአብሔርም ከተማ የእስራኤል ቅዱስ የሆንሽ ጽዮን ይሉሻል። ከሰውም ማንም እስከማያልፍብሽ ድረስ የተተውሽና የተጠላሽ ነበርሽ። ነገር ግን የዘላለም ትምክህትና የልጅ ልጅ ደስታ አደርግሻለሁ። የአሕዛብንም ወተት ትጠጫለሽ፣ የነገስታትንም ጡት ትጠቢያለሽ። እኔም እግዚአብሔር የያዕቆብ ኃያል መድኃኒትሽና ታዳጊሽ እንደሆንኩ ታውቂያለሽ። በናስ ፈንታ ወርቅን፣ በብረትም ፈንታ ብርን፣ በእንጨትም ፈንታ ናስን፣ በድንጋይም ፈንታ ብረትን አመጣለሁ። አለቆችሽንም ሰላም፣ የበላይ ገዢዎችሽንም ጽድቅ አደርጋለሁ። ከዚያ በኋላ በምድርሽ ውስጥ ግፍ፣ በዳርቻሽም ውስጥ ጉስቁልናና ቅጥቃጤ አይሰማም። ቅጥርሽን መዳን በሮችሽንም ምስጋና ብለሽ ትጠሪያለሽ። ከዚያ በኋላ እግዚአብሔር የዘላለም ብርሃንሽ አምላክሽም ክብርሽ ይሆናል። ፀሐይ በቀን ብርሃን አይሆንልሽም፣ የጨረቃም ብርሃን በሌሊት አያበራልሽም። እግዚአብሔር የዘላለም ብርሃንሽ ይሆናልና የልቅሶሽም ወራት ታልቃለችና፣ ፀሐይሽ ከዚያ በኋላ አትጠልቅም፣ ጨረቃሽም አይቋረጥም። ሕዝብሽም ሁሉ ጻድቃን ይሆናሉ። እኔ እከብር ዘንድ የአታክልቴን ቡቃያ የእጄ ስራ የምትሆን ምድሪቱንም ለዘላለም ይወርሳሉ። ታናሹ ለሺህ የሁሉም ታናሹ ለብርቱ ሕዝብ ይሆናል። እኔ እግዚአብሔር በዘመኑ ይህንን አፋጥነዋለሁ። ማታ 3 ሰዓት ላይ በኢትዮጵያ ሰዓት አቆጣጠር ሁልጊዜ እንደምናደርገው በቲክቶክ እና በቴሌግራም ገጻችን በቀጥታ ስርጭት የተነበበውን ክፍል በጥልቀት እናጠናለን። ኑ የጌታን ቃል አብረን እናጥና። ሻሎም